አጥፍተሃል ብትለው እሱ ያስማማኛል። ምክንያቱም ዘራችን ነው፣ ተወልዷል። ይሄ ልጅ ለእሱ ማድረግ ያለበትን ሁሉ ማድረግ አለበት። እናቱን ግን ከእናቱ ጋር በቅቶኛል፣ ብዙ ነገር አሳልፌያለሁ ከእሷ ጋር ህይወት በቃኝ፣ ከእሷ ውጭ መኖር አልችልም ወይ ካለ ይሄ ልጅ መብቱ ነው። ግን አሁን ላይ ከሄርሜላ ጋር የሚሆን አይነት ልጅ አይደለም። አንተ ነው ወይ የምትወስንለት? አንተ በዚህ ሰዓት ከሄርሜላ ጋር መሆን አለብህ። በዚህ ሰዓት አትሁን እንጂ እኮ አልነጠልኩትም። ግን የተሰማኝን ስሜት በስነ ስርዓት ነው አወራሁት። አሁንም ቢሆን ይኸውልሽ፣ አሁንም ቢሆን ይሄ ልጅ መረጋጋት ነው ያለበት። ሴት አያስፈልገውም። አብርሃም አሁን ሴት የሚያስፈልገው ሰው አይደለም። መረጋጋት ያለበት ተቀምጦ አርፎ ይቀመጥ። የኛ አልተረጋጋም እንዴ? ግዴታ ከሴት ጋር መኖር አለበት እንዴ? ያለ ሴት ህይወት አይኖርም እንዴ? ያለ ሄርሜላ ህይወት አይኖርም እንዴ? ያለ ሩታ ህይወት አይኖርም እንዴ? እኔ አይኖርም አላልኩም። በቃ ይቀመጥ ለትንሽ ጊዜ። ከሄርሜላ ጋርም ተለያይቶ ለትንሽ ጊዜ ይቀመጥ። አለቀ። ስማኝ፣ አሁን ትሰማኛለህ አንተ? እኔ የምልህ አልገባህም? ገብቶሃል? አንተ እያልከኝ ያለኸው ብቻውን ይሁን ይቀመጥ እንዲያስብ። እኔ ከዚህ በፊት ብዙ ነገር አውርቻለሁ። አሁን አንተ የምትለውን ለአብርሽ አውርቼዋለሁ። ቆም ብለህ አስብ። ነገሮችን ከማድረግ በፊት የተወሰነ ጊዜ ብቻህን ጊዜ ይኑርህ ብዬዋለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንደዛም ደግሞ በአክብሮት እጠይቃለሁ። እንደዛም ደግሞ ሼር ላይክ ለምታረጉኝ ክብር በሉልኝ። ዛሬ የመጣሁበት በቡዜና በአብርሃም ወንድም ነው የመጣሁት። ቡዜ በጣም ነው የምትለየው። ቡዜ የሰጠችው መልስ በጣም ነው ደስ ያለኝ፣ እጅግ በጣም ደስ ስላለኝ እንደ አንድ ሴት በእሱ ዙሪያ አንዳንድ ነገር ልነጋገር የመጣሁት። ድምፅ ጥራት በጣም ይቅርታ፣ አሁን ነው ተንቅልፍ የተነሳሁት። ውድ ቤተሰቦቼ ይቅርታ አድርጉልኝ። እንደዛውም ደግሞ ተመልካቾቼ እና ወዳጆቼ ላይክ ሰብስክራይብ እያደረጋችኝ ነው። ክብር በሉልኝ። ክብር ይገባቸዋል። ለምታዩኝ ለምታበረታቱኝ ማለት ነው። ሄርሜላ ቀለበት በማድረጉና ሩታ አብርሃም ቀለበት በማድረጉ ምን ነው ወንድሙ እንዲተንጨረጨረ እኔ ግራ ገብቶኛልና ምን እንዳንጨረጨረው ግራ ገብቶኛል። እሱ መሆን ያለበት ሩታና ሩታ ብቻ ነው እያለ ነውና እሱ ደግሞ የእሱ ፍቃድ ነው እያለችው እህትዮ እያስረዳችው ነው። ግን እሱ እየተረዳ አይደለም። እኔ ሄርሜላን ትወዳለህ ወይ ልል ነበረ፣ ግን ደግሞ አይታወቅም። ቆንጆ ስለሆነ ልጅቷ ጎምዝዛ ተሆነ ነገረው። አንደኛ እኔ እወዳታለሁ ልቀቅልኝ በለው ወንድምን። ይሄንን አለ ግብግብ ንድድ ያደረገ ነገር አልገባኝም። ሁለተኛ ደግሞ አብርሃም ሕፃን ልጅ አይደለውም። አንተ አከሌና ግባ አከሌ ፍታ የምትልበት ጊዜ ላይ አይደለም ያለ ይሄ ልጅ። በምርጫውና በደስታው ማግባትም መተውም የሚችል ልጅ ነውና ሁሌ አንድ ሰው በሰው እየመራ እንዴት ይኖራል? መኖርም አይችልም። ይህ ልጅ የሚወደውን የሚያፈቅረውን ቀለበት አደረገላት። አንተ ሄደ ቀለበት አውልቂ ማለትም አይጠበቅብህም ነበረ። ትናንትና ጥሩ አልሰራህም። በጣም ብዙ ሰው ተበሳጭቶብሃል። በጣም ብዙ ሰው ተናግሮሃል። ኮመንት ላይ ራሱ በጣም ይደብር ነበር የሰራው ነገር። ዛሬም ደግሞ ልክ እያወራ አልነበረም ለታላቅ እህት። እሷ ደግሞ ትክክል አይደለም ብላ እየመለሰችክ ነበረ። አንተ ግን ምንም አልገባም ማለት ነው። እየገባህ አይደለም። ወደ ራስህ ተመልሰ ኑሮን ኑር። አንተ ስለሱና ስለሷ አይመለከትም እያለች ነበርና ስለዚህ ቆም ብለህ አስብ። ሲጀመር የወንድም ምቀኛ ነው ያንተን አየው። እንዴት በወንድሙ ደስታ በወንድሙ ሰላም እንዲህ ሰው ይቀናል? ኧረ በጣም ነው የምደብረው እግዚአብሔርን። ስለዚህ እነሱ ተዋዶ ተፋቅሮ ፏፈሽ እያሉ ነው ያሉት። አንተ ከህይወታቸው ውጣ። እየተቃጠለ እየነደደ እንድኖር ከፈለግ አንተ ራስህ እንደዛ የሚያናድድ እንደዛ የሚያበሳጭን አግብተህ መኖር ትችላለህ። እሱ ሰላሜን አገኘው ብሎ የእሱ ሰላም ለአንተ ሰላም ካልሆነ አንተ ፍታው። በቃ ከህይወቴ ውጣ ብለዋል። ከህይወቱ ውጣ። ሲጀመር ደግሞ እሷንም ጠርተህ ማናገር አይጠበቅብህም። ምክንያቱም እሷን የማይመለከት ነገር ነው እየጠየቅክ የነበረና ትክክል አልነበርክም ኤፍሬም ማለት ነው። ወደ ራስህ ተመለስ።
ቡዜ ግን በጣም ነው ያስደሰተች ዛሬ እጅግ በጣም ማለት ነው። እውነትን ይዛ ከች ስላልሽ ማለት ነው። እና ምሰማሽ ተሆነ ወንድምሽን ምከሪው፣ መክረሽዋልም። ሲጀመር በወንድሙ ላይ እንዴት ጥላት ሆኖ ቀለበት አውልቂ ማለት አይገባውም፣ ጥሩም አይደለምና። ስለዚህ ጥሩ አልሰራም፣ ጥሩ አለመስራቱን ነግረሽዋል አንቺም በትክክል ማለት ነው። ስለዚህ ኤፍሬም ወደ ራስህ ተመለስ። በዳኒ የምጠላውን በአንተ ልይ ወይ ያለችው ቀለበት ቀላል ነገር አይደለም። እናንተ እንደምታወሩ አይደለም። ቀለበት ክብደት አለው ለሚያውቀው ሰውና ለተሸካሚው ማለት ነው እንጂ አንድ ያደረገው አንድ አውልቂ መባል ከተጀመረማ ስንቱ የስንቱን አውልቆ ነበር። ስለዚህ ነውር ጌጡ ወጥኑና፣ ስለዚህ አንተም የራስህን ህይወት ኖር፣ እሱም የመረጠን ይኖር። ሩታም የራሷን ህይወት እየኖረች ነው ያለችው። ስለዚህ ከሁለት ያጣ ሰው አትሁን። ሩታም ከሆነ አግብታለች ሲጀመር ከሱ ጋር ወደ አውሮፕ ልትሄዳል እንዴ ልጅን ውሰድ ያለችውና፣ ስለዚህ አርፈ ቁጭ ብትል ይሻላል። ማንም ለማይወድ ወንድምን ባትጣላው። እዛ አካባቢ አንተ እንደፈለግክ ላይሆኑልህ ይችላል። እና ስለዚህ ኤፍሬም ወደ ራስህ ተመለስ። ወንድምህን ብችል ተጎኑውን ካልቻልክ ደግሞ በደስታው ላይ ሸክም ባትሆን ይመረጣል ብዬ አስባለሁ። ውድ ቤተሰቦቼ እናንተ ምን ትላላችሁ? እስቲ እናንተም ኮመንት አስተያየታችሁን አስቀምጡልኝ። እኔ የተሰማኝ ስሜት ነው እዚህ ጋር እያወራሁ ያለሁት። ምክንያቱም ኤፍሬም ትክክል አይደለም። ሲጀመር ሄርሜላንም ማውራት አይጠበቅበትም። ወንድሙን አውርቶል፣ ወንድሙ ተገቢ መልስ ሰጥቶታል። እና እንደዛ ነው የምላቸው ውዶቼ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዛም ደግሞ ለምታበረታቱኝ ክብር ይገባችኋል። ድምፄ አይሰማችሁም ብዬ አስባለሁ። ነገር ግን ደግሞ ኤፍሬም ስላበሳጨኝ ነው ልክ ተንቅልፌ ስነቃ ሳየው የእነሱን ቪዲዮ ከላይ መጣልኝና በእነሱ ላይ ለስራ ብዬ የጀመርኩት። ስለዚህ ኤፍሬም ትክክል አይደለም። ቆም በልና ወደ ራስህ ተመለስ። አንደኛ ለወንድም ደስታ ሊሆን ይገባል። ብዙ ለፋህ እኮ ልታስማማ። ያ ሁሉ ፈተና ስደርስበት ቤት ጠርቶ ዕቃ ሲያሳጥቡ፣ ቤት ጠርቶ ሲጨፍሩበት፣ ያ ሁሉ ሲያደርጉት ያኔ ነበርክ። ወንድም ጎንም አልነበርክም። ዛሬ እሱ ደስታውን አግኝቶ ስስቅ መጥተህ በወንድም ላይ ጥላት መሆን ተገቢ ነው ብዬ አላስብም። ትክክልም አይደለም። ሄርሜላንም መናገር የለብም። ሄርሜላ በጣም ስርዓት ያላት ሴት ናት። ስርዓት ባይኖራት ኖሮ ትናንትና በጣም ትነግር ነበር። ስርዓት ያላት ሴት ናት። ተረጋግታ ነው የምታወራ። ለምትናገረው ቃላት ራሱ አንደበቷን ተጠባብቃ ነው የምታወራክ። ነገ አብረን ለምንኖር ክፉ ቃል አልናገርም ብላለች። ግን አልገባህም አንተ፣ ሊገባም ስለማይችል። ስለዚህ ዛሬ ቡዜ ማስረድታለች። ከዛሬ ወዲህ ሄርሜላ አጠገብ ትደርሳለህ ብዬ አላስብም። ልደርስም አችልም። ስለዚህ ውድ ቤተሰቦቼ ወንድም መሳይ ጥላት አይስጣችሁ። ወንድም መሳይና ጓደኛ መሳይ። ጓደኛም አንዳንዴ ወዳጅ እየመሰለ ጉድጓድ ይቆፍራላችኋል እኮ። ወንድምም አንዳንዴ በቃ ያንተ አይሆንም የኔ ብቻ ይልሃል። የራሱን አቅም እኮ አንዳንዱ እና ስለዚህ ከነ አብርሃምና ከኤፍሬም የተማርኩት እኔ ኤፍሬም በእኔ ተመራ ይለዋል ታላቅ ወንድሙን። ላውም እኮ ታላቁ ኤፍሬም ነው፣ ታላቁ የአብርሃም ነውና እኔ ባልኩ ሂድ አለ። ከዚህ በፊት አውሮታ እሱ ነው ያስማማቸው እዚህ ደረጃ እንዲደርሱም ያደረገና ዛሬ ደግሞ በራሱ ምርጫ ሲሄድ እንዴት አንተ መሆን ያለብህ የሩታ ብቻ ነህ። ሩታ በጥፊ እያጣካችሁ እያጠናከረችው እየሰደበችው እየተፋችሁ ትኖር ወይ ብሎ ጥያቄ የጠየቁት። ለሱ ግን መልስ የለውም። እና ስለዚህ ወንድ ልጅ ደግሞ ክብሩን ይወዳል። ያከበረችው ያነገሰችውን አገኘ። እሱ በደስታው እየኖረ ነው።
ስለዚህ ከህይወቱ ውጣ፣ ከነሱ ህይወት ውጣ። እናንተም የራስህ ህይወት ኑር። ካለ ሴት መኖር አይቻልም ወይ ስትል ነበር። እሱ ካለ ሴት መኖር አልችልም አላለም። ግን ደግሞ የምትመቸው ደስ የምትለውን ወደ ህይወቱ አስገብቶ እየኖረ ነው። አንተም ደግሞ የራስን ህይወት ኑር። እኔ አንዳንዴ ሰው ይገርመኛል፣ እንዴት ሰው ጣልቃ በህይወት ስገባ ደስ የማይለን ነገር በሰው ላይ ሂደት ታደርጋለህ። እና ስለዚህ ለወንድምህ ጥላት ባትሆን፣ የደስታ ምንጩ ባትሆን፣ ጥላት ባትሆንበት አሪፍ ነው። እነሱ በሰላም በደስታ ኑሯቸውን እየኖሩ ነው። ፍቅራቸውን እየቀሸከሹ ነው። አንተ አርፈህ ቁጭ በል። ካልወደድክ ምርቀህ ጠፍተህ ነበር። እንደዛም ደግሞ ጥፍት ብለህ ብትኖር ይሻላል። ምክንያቱም ታላቅ እህቱ የወደደችለትን ቤተሰብም ወጥቶ ምንም ያልተናገረ አንተ ታናሹ መጥተህ እንዲህ ካልሆንክ እንዲህ ካላደረግክ ማለት ተገቢ ነው ብዬ አላስብም። እብሬም ትክክል አልሰራህም። ቡዜ ግን በጣም ነው የማደንቅሽ። በጣም ትልቅ ክብር አለኝ። እኔ እስከዛሬ ምንም ተናግሬሽም አላውቅም። በጣም ስርዓት ያለሽ ሴት ናት። በእውነት የእውነት በቃ ሁሉንም ነገር አይተሽ ተመልሰሽ ዛሬ ከሱ ጎን ስለሆንሽ ብዙ ነገር ስላደረግሽ ክብር ይገባሻል። አንዴ እውነት ይዘን እውነት ነው ማለት አለብን። ውሸት ካለም ውሸት ነው ማለት ያለብን። ብዙ ጊዜ ለሩታ ነበረ ስትናገር የነበረ። ዛሬ ግን እውነቱ ስገባት ተመልሳ ከወንድሟ ጎን ቆመች። ይሄ ማለት ብዙ የምታውቀው ነገር አለ። ይሄ ማለት የሱ ቁስል ገብቷታል ማለት ነው። ይሄ ማለት ብዙ ያመማት ነገር ስላለ ነው። ወንድምየው ደግሞ ያልገባው ስላለ ነው በህይወታቸው ገብቶ የሚጨቃጨቀውና። ስለዚህ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ አድርጉኝ። መልካም ምሽት። ባይ ባይ።